የተወደዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች እንደምናላችሁ ሰላምታችን በያላችሁበት ይድረስ እና አዳዲስና ወቅታዊ መረጃዎችን አዘጋጅተን ወደ እናንተ ማድረስ ጀምረናል። ከኢትዮኒውስ ዜና ወጃ ጋር አብራችሁ እንድትቆዩ ግብዣችን ነው። በቅድሚያ አርዕስተ ዜናዎችን አስቀድማለሁ። በአማራ ክልል ቆቦ ወረዳ በአገዛዙ ጦርና ፋኖ ኃይሎች መካከል ከባድ ውጊያ እየተደረገ እንደሚገኝ ተሰምቷል። በአገዛዙ ጦር ሁለተኛ ቀን ተከታታይ የከባድ መሳሪያ ድብደባ እየተፈጸመ ይገኛል ሲሉም ነዋሪዎች ተናግረዋል። አገዛዙ በበኩሉ የአማራ ክልል የብልጽግና አመራሮች ላይ ጥቃት ሊፈጸም እንደሚችል መረጃ አለን በሚል ልዩ ጥንቃቄ እንዲያደርጉለት ማሳሰቢያ መስጠቱ ተሰምቷል። በዝርዝር እናየዋለን። በሱዳን በኤርትራና በኢትዮጵያ ሰላም እንዲሰፍንና ውይይት እንዲጀመር በካርቱም የተመሰረተ ቀጠናዊ ጥምረት ጥሪ አቅርቧል። ከትግራይ፣ ከአማራ፣ ከኦሮሞና ከሶማሌ ማህበረሰቦች የተውጣጡ ተወካዮች እንዲሁም ከሱዳንና ከኤርትራ የመጡ ልኡካን በጋራ በመሆን አመጽ የሚቃወም አንድ ተቋም መያዛቸውም ተሰምቷል። በዝርዝር እናየዋለን። በመተከል ዞን ዋና ከተማ በተፈጸመ ጥቃት 7 ሰራተኞቹ የአንድ ድርጅት መገደላቸው ሰምተዋል። በቤኒሻንጉል ጉሙዝ ክልል መተከል ዞን ዋና ከተማ በሆነችው ግልገል በለስ የሚገኝ ማረሚያ ቤትን ሰብረው ለመግባት የሞከሩ ታጣቂዎች በከፈቱ ጥቃት 7 ሰዎች መገደላቸውን የተነገረው። ዝርዝሩን ትሰሙታላችሁ። በሳውዲ አረቢያ በ200 ኢትዮጵያ ላይ የሞት ፍርድ መወሰኑ አነጋጋሪ ሆኗል። በሳውዲ አረቢያ በስር ላይ የሚገኙ ከ200 በላይ ኢትዮጵያውያን ወጣቶች ህጋዊ ውክልና ባልተገኘበት ሁኔታ በጅምላ የሞት ፍርድ ተፈርዶባቸዋል የተባለው መረጃ ተከትሎ የብልጽግና አገዛዝ አስቸኳይ ዲፕሎማሲያዊ ጣልቃ ገብነት እንዲያደርግ የትግራይ ክልል ጥሪ አቅርቧል። የአሜሪካ ተራዳሪዎች ለሰላም ንግግር ወደ ፓኪስታን ሊጓዙ ነው ተብሏል። ኢራን ግን የታቀደ ቀጥተኛ ንግግር የለም ብላለች። የኢራን ውጭ ጉዳይ ሚኒስትር ግን በፓኪስታን ከጦር አዛዥ ጋር ተገናኝተው ተወያይተዋል። በሌላ በኩል አሜሪካ የኢራን ነዳጅ ንግድ ላይ አዲስ ማዕቀብ መጣሏን ይፋ አድርጋለች። የተወደዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች ወደ ዝርዝሩ አልፋለሁ። አብራችሁን ቆዩ። በአማራ ክልል ቆቦ ወረዳ በአገዛዙ ጦርና ፋኖ ኃይሎች መካከል ከባድ ውጊያ እየተደረገ ይገኛል። የአገዛዙ ጦር ሁለተኛ ተከታታይ ቀን የከባድ መሳሪያ ድብደባ እየፈጸመ ይገኛል ያሉት ነዋሪዎቹም፣ በሌላ በኩል አገዛዙ በአማራ ክልል የብልጽግና አመራሮች ላይ ጥቃት ሊፈጸም ይችላል በሚል መረጃ ያለ ሲሆን ልዩ ጥንቃቄ እንዲያደርጉ ማሳሰቢያ ሰጥቷል። በዛሬው ዕለት ሚያዝያ 17 2018 ዓ.ም በአማራ ክልል ሰሜን ወሎ ዞን ቆቦ ወረዳ በአገዛዙ ጦርና ፋኖ ኃይሎች መካከል ከባድ ውጊያ መቀስቀሱን የኢትዮኒውስ የፋኖ የመረጃ ምንጮች ተናግረዋል። የብልጽግና አገዛዝ ከትላንት ጠዋት ጀምሮ የሚያርሰውን የከባድ መሳሪያ ድብደባ ዛሬም አጠናክሮ ቀጥሏል ሲሉ የተናገሩት ደግሞ ለኢትዮኒውስ መረጃውን ያደረሱ የቆቦ ነዋሪዎች ናቸው። የአገዛዙ ጦር በትላንትናው ዕለት ጮቢበር ከሚገኘው ወታደራዊ ካምፕ ሆኖ ወደ አዲስ ቅኝና ቀዩ ጋሪያ የከባድ መሳሪያ ድብደባ ማድረጉ መዘገባችን ይታወሳል። በዛሬው ዕለትም ሚያዝያ 17 2018 ዓ.ም ደግሞ በቆቦ ወረዳ ከሚገኘው የአካባቢው የአገዛዙ ጦር ማዘዣ ማዕከል ከሆነው ሆርማት ወታደራዊ ካምፕ ሆኖ ወደ ተለያዩ አቅጣጫዎች ከባድ መሳሪያ እየተኮሰ ይገኛል ሲሉ ነዋሪዎች ተናግረዋል። አገዛዙ የከባድ መሳሪያ ድብደባው ወደሚፈጽምባቸው የቀዩ ጋሪያና አዲስ ቅኝ አካባቢ ሰራዊቱን ማንቀሳቀሱ የተሰማ ሲሆን ይህን ተከትሎ ከፋኖ ኃይሎች ጋር ከባድ ውጊያ ተቀስቅሷል ብለዋል። በተለይም ጎላሽና ድንጋይ ቀበሌ የተባሉ ቆቦና ለማጣ ወረዳ አዋሳኝ አካባቢዎች በቡድን መሳሪያዎች የታገዘ ከባድ ውጊያ ቀጥሏል ሲሉ ነው የፋኖ የመረጃ ምንጮች ጨምረው የተናገሩት። የብልጽግና አገዛዝ ከቆቦ ወረዳ ተሻግሮ በራያ ለማጣ ወረዳ በሚገኙ ቦታ ማርያም፣ ደነላኮ፣ ጉበና መንደር አካባቢዎች የከባድ መሳሪያ ድብደባዎችን ማድረሱን የኢትዮኒውስ የመረጃ ምንጮች ቢናገሩም መረጃውን በተመለከተ እስካሁን ከፋኖ ኃይሎችም ሆነ ከአካባቢው በስፋት ኃይል እያስጠጉ ከሚገኙት የትግራይ ኃይሎች በኩል በይፋ የተሰጠ መረጃ የለም። ሆኖም በቀጠናው በአገዛዝ ጦርና ፋኖ ኃይሎች መካከል የቀጠለ ውጊያ ተከትሎ በራያ ቆቦ አላማጣ ወረዳ አዋሳኝ በሚገኙ አዲስ ቅኝ፣ ባይባዋ፣ ቦታ ማርያም፣ ድንጋይ ቀበሌ፣ ጉባ መንደር፣ ኮረራው መንደርና ራማ እንዲሁም ብኮ፣ ደለናኮ፣ አማያና ሌሎች አካባቢዎች ከፍተኛ ወታደራዊ እንቅስቃሴ መኖሩን የአካባቢው የመረጃ ምንጮች ለኢትዮኒውስ አረጋግጠዋል። በተለይም በሁለቱ ወረዳ አዋሳኝ አካባቢዎች የፋኖ ኃይሎችና የትግራይ ኃይሎች በጋራ መታየታቸው በአገዛዙ በኩል ድንጋጤ ፈጥሯል ይላሉ የመረጃ ምንጮቻችን። በወረዳው የብልጽግና አገዛዝ እየፈጸመ የሚገኘው የከባድ መሳሪያ ድብደባ በንጹሐን ሕይወትና በንብረት ላይ ከፍተኛ ጉዳት እያደረሰ ሲሆን በዛሬው ዕለት ሚያዝያ 17 2018 ዓ.ም ረፋድ ላይ ኮባ 0
4 ቀበሌ 2 ታዳጊዎችና አንድ አዛውንት መኖሪያ ቤት ውስጥ መገደላቸውን የመረጃ ምንጮች ነግረውናል። በሌላ በኩል ያገዛዙ በአማራ ክልል የብልጽግና አመራሮች ላይ ጥቃት ሊፈጽሙ እንደሚችሉ መረጃ አለን በሚል ልዩ ጥንቃቄ እንዲያደርጉ ማሳሰቢያ ሰጥቷል ተብሏል። የፋኖ ኃይሎች የብልጽግና አመራሮች ላይ ያነጣጠረ እርምጃ ለመውሰድ እየተዘጋጁ ይገኛሉ የሚል ምክንያት ማቅረብ ነው አመራሮቹ ከወትሮ የበለጠ ጥንቃቄ ማድረግ እንደሚጠበቅባቸው ማሳሰቢያ መስጠቱ የተሰማው። የብልጽግና አመራሮች በተለይ ማዳራቸውን በተመለከተ በወታደራዊ ካምፕ ወይም ከፍተኛ ጥበቃ ባለባቸው አካባቢዎች ማድረግ እንደሚጠበቅባቸው መመሪያ አስተላልፏል ሲሉ የመረጃ ምንጮች ተናግረዋል። ይህም ያገዛዙ ማሳሰቢያ ብልጽግና በክልሉ አድርገዋለሁ ካለው ምርጫ ጋር በተያያዘ እቅዳችን ለማስተጓጎል ጠላቶቻችን እየሰሩ ነው ከሚለው ተደጋጋሚ ስጋቱ ጋር የተያያዘም ሆኗል። ይህ በእንዲህ እንዳለም የአማራ ክልል የአገዛዙ ርዕሰ መስተዳድር አረጋ ከበደ በቀጣይ ጠንካራ የህግ ማስከበር ስራ ይከናወናል ማለት በክልሉ የሚያደርጉትን ውጊያ አጠናክረው እንደሚቀጥሉ ዛሬ ተናግረዋል። በሱዳን በኤርትራና በኢትዮጵያ ሰላም እንዲሰፍንና ውይይት እንዲጀመር በካርቱም የተመሰረተ ቀጠናዊ ጥምረት ጥሪ አቅርቧል። ከትግራይ ከአማራና ከኦሮሞ እንዲሁም ከሶማሊያ ማህበረሰቦች የተውጣጡ ተወካዮች ተገኝተውበታል ተብሏል። የሱዳን የኤርትራና የኢትዮጵያ ተወካዮችን ያካተተ ቀጠናዊ ጥምረት ሚያዝያ 15 2018 ዓ.ም በካርቱም ባካሄደው ስብሰባ ሰላምና አብሮነት እንዲሰፍንና ግጭቶች እንዲያበቁ ጥሪ ማቅረቡን የሱዳን ዜና አገልግሎት ዘግቧል። የኤርትራ የሱዳንና የኢትዮጵያ ማህበረሰብ ተወካዮች ጥምረት ስብሰባ የቀጠና ህዝቦች በሰላምና በመረጋጋት ለመኖር ያላቸውን ፍላጎት የሚያንጸባርቅ ነው ተብሏል። በተጨማሪም የአብሮነቶቻችን እሴት በማስተዋወቅ ጥላቻንና ግጭትን እንደመቃወም ዘገባው አመላክቷል። ከትግራይ፣ ከአማራ፣ ከኦሮሞ፣ ከሶማሊያ ማህበረሰቦች የተውጣጡ ተወካዮች እንዲሁም ከሱዳንና ከኤርትራ የመጡ ልኡካን በጋራ በመሆን አመፅን የሚቃወም አንድ ተቋም ይዘናል ብለዋል። ተሳታፊዎቹ ውይይት በቀጠናዊ ትብብርና ለሀገራት ሉዓላዊነት ክብር መስጠት ለዘላቂ ሰላም አስፈላጊነት መንገዶች መሆናቸውን አጽንኦት ሰጥተውበታል ይላል የአዲስ ስታንዳርድ ዘገባ። ተሳታፊዎቹ ድንበር ተሻጋሪ ግንኙነቶችን ማጠናከር አስፈላጊ መሆኑን በመጥቀስ በድንበር አካባቢ በሚኖሩ ማህበረሰቦች መካከል መስተጋብር እንዲፈጠር እናም የአንድነትና የሰላም እሴቶች እንዲጸኑ ጥሪ አቅርበዋል። ስብሰባው ለቀጠናው ህዝቦች የተረጋጋ የበለጸገ መጻኢ ጊዜ ለመፍጠር በጋራ ለመስራት ቃል በመግባት መጠናቀቁን ዘገባው ጨምሮ ገልጿል። የብልጽግናው መሪ አብይ አህመድ ወደ ስልጣን መምጣት ተከትሎ በካርቱምና በአስመራ በተለያዩ ጊዜያት እንግዳ ሆኖ ተገኝተው ፍቅር እና ወዳጅነት በርቷን የተባለ ቢሆንም በአመታት ውስጥ ግን ወደ ጦርነት ተቀይሯል። በትግራይ የተቀሰቀሰውን ጦርነት ተከትሎ ኤርትራ ጦሯን ይዛ ገብታ ስትዋጋ ቆየች ቢሆን የሱዳን ጦር ደግሞ በመንገድ በመዝጋት የትግራይ ተፈናቃዮች ሲቀበል ቆይቷል። አሁን ደግሞ በተቃራኒው በሱዳን ውስጥ ባለው ጦርነት ኢሳያስ አፈወርቂና የአብይ አህመድ አገዛዝ በተለያየ መንገድ ተሰልፈው ውጊያ ቀጥሏል። ይህም በሱዳን ኃይሎች መካከል በኢትዮጵያና በኤርትራ በኩል ያለውን የፖለቲካ አተያይና ተግባቦት ሂደት ከሀገር ባለፈ የቡድን እንዲሆን አድርጎታል። ታዲያ በአሁኑ ሰዓት እነዚህ አካባቢዎች የሚደረጉ ወታደራዊ እንቅስቃሴዎች ወደ አንድ እየተሰበሰቡ መምጣታቸውን ተከትሎ በተለያዩ ቦታዎች ያሉ የማህበረሰብ አባላት ለጋራ የህዝቦች መጻኢ ዕድል የሚወስኑ ጥምረቶችን እያካሄዱ ይገኛሉ። በሳውዲ አረቢያ በ200 ኢትዮጵያውያን ላይ የሞት ፍርድ መወሰኑ ተሰምቷል። በሳውዲ አረቢያ በስር ላይ የሚገኙ ከ200 በላይ ኢትዮጵያውያን ወጣቶች ህጋዊ ውክልና ባልተገኘበት ሁኔታ በጅምላ የሞት ፍርድ ተፈርዶባቸዋል የተባለው መረጃ ተከትሎም የብልጽግና አገዛዝ አስቸኳይ ዲፕሎማሲያዊ ጣልቃ ገብነት እንዲያደርግ የትግራይ ክልል ጥሪ አቅርቧል። የትግራይ ክልል ወጣቶች ቢሮ ለኢትዮጵያ ውጭ ጉዳይ ሚኒስቴር በላከው ደብዳቤ የተባለውን የሞት ቅጣት ለማስቆምና ለታሳሪዎቹ አስፈላጊውን ጥበቃ እንዲደረግ ከሳውዲ ባለስልጣናትና ከዓለም አቀፍ የመብት ተሟጋቾች ጋር እንዲነጋገር ጠይቋል። የትግራይ ወጣቶች ጉዳይ ቢሮ ኃላፊ አቶ ሀይሽ ሱባጋዲ ለአዲስ ስታንዳርድ እንደገለጹት ወጣቶች በሳውዲ አረቢያ አሲር ግዛት አብርሃ አካባቢ በሚገኘው ካሚስ ሙሻይት እስር ቤት ውስጥ ከጽንስ ጋር በተያያዘ ወንጀል ተከሰው ይገኛሉ ብለዋል። ኃላፊው አክለውም በአሁኑ ወቅት ከ200 በላይ ወጣቶች በዚያው ታስረው በጅምላ የሞት ፍርድ ተፈርዶባቸዋል ያሉ ሲሆን ብዙዎቹ ቅጣቱ የሚፈጸምባቸው ጊዜ በመጠባበቅ ላይ ይገኛል ብለዋል። ቢሮው ብሎክ 5 በተባለው ክፍል ውስጥ ብቻ የሚገኙ 64 ታሳሪዎቹ ማንኛውም ጊዜ የሞት ቅጣት ሊፈጸምባቸው እንደሚችል መረጃ ደርሶኛል ያለ ሲሆን ሌሎች 150 ታሳሪዎች ደግሞ በተለያዩ የእስር ቤት ክፍሎች ውስጥ ይገኛሉ ብሏል። ታዲያ የትግራይ ቢሮ ለቤተሰቦቻቸው ደህንነት ሲባል የተጎጂዎችን ስም ለጊዜው ለሚዲያ ይፋ ባያደርግም መረጃው ለዓለም አቀፍ ድርጅቶች ለማካፈል ፈቃደኛ ነኝ ብሏል። አቶ ሀይሽ ብልጽግና የፌዴራል አገዛዝ በጉዳዩ ላይ ያሳየው ዝምተኛነት በመተቸት ከውጭ ጉዳይ ሚኒስቴር የምንጠብቀው በመቶዎች የሚቆጠሩ ዜጎች በጅምላ ሊገደሉ ባሉበት ሁኔታ ላይ እያሳየ ያለውን ዝምታ እንዲያበቃ ነው። ይህም ዝምታ ለሀገር ውርደት ነው ብለዋል። የውጭ ጉዳይ ሚኒስቴር ቅጣቱ እንዲቀነስ ምህረት እንዲደረግላቸው ወይም ከተቻለ ወደ ሀገራቸው
ተመልሰው ቅጣታቸው እንዲጨርሱ ዲፕሎማሲያዊ ጫና እንዲያደርግ ቢሮ ጠይቋል። የትግራይ ወጣቶች ጉዳይ ቢሮ ያቀረበው የአቤቱታ በሳውዲ አረቢያ በሚገኙ ኢትዮጵያውያን ስደተኞች ላይ እየደረሰ ስላለው እንግልትና የሞት ቅጣት ቀደም ሲል ሲወጡ የነበሩ የማስጠንቀቂያዎችን የሚያጠናክር ነው። ሰኔ 2017 ዓ.ም የወጣው አዲስ ስታንዳርድ ዘገባ 31 የሰብአዊ መብት ድርጅቶች በመጥቀስ እንደገለጸው ቢያንስ 37 ኢትዮጵያውያን በሳውዲ አረቢያ ከጽ ጋር በተያያዘ የሞት ቅጣት ሊፈጸምባቸው ከሚችሉ የውጭ ዜጎች መካከል ሆነው ነበር። በተጨማሪም በዚሁ ዓመት መጋቢት ወር የወጡ መረጃዎች የሳውዲ ድንበር ጠባቂዎች ከየመን ወደ ሳውዲ ለመሻገር በሚሞክሩ ኢትዮጵያውያን ስደተኞች ላይ በከባድ መሳሪያ የታገዘ ጥቃት በመፈጸም ህይወታቸውን እንደሚቀጥፉ አጋልጧል። ሂውማን ራይትስ ዎችና አምነስቲ ኢንተርናሽናል በሳውዲ እስር ቤቶች ውስጥ የሚገኙ ስደተኞች ለከፋ የምግብና የውሃ እጥረት፣ ለህክምና ጦት እንዲሁም ለድብደባ እንደሚጋለጡ በተደጋጋሚ መዘግባቸው ይታወሳል። የብልጽግናው አገዛዝ ተማሪዎችን ዩኒቨርሲቲ እንዳይገቡ በሚያደርገው ፖሊሲው እንዲሁም ቀጥሎ ወታደር ብቻ ማድረግ በሚያስችለው አካሄዱ አምልጠው ባህር አቋርጦ የገቡ ዜጎች እንደዚህ አይነት የሞት ፍርድ ሲፈረድባቸው ድምፅ መሆን ቀርቶ ፍርዱን ለማፋጠን የሚንቀሳቀስባቸው በርካታ ጉዳዮች እንዳሉ ሲሰማ ቆይቷል። በመተከል ዞን ዋና ከተማ በተፈጸመ ጥቃት 7 ሰዎች ተገድለዋል። በቤኒሻንጉል ጉሙዝ ክልል የመተከል ዞን ዋና ከተማ በሆነችው ግልገል በለስ የሚገኝ ማረሚያ ቤት ሰብረው ለመግባት የሞከሩ ታጣቂዎች በከፈቱት ጥቃት 7 ሰዎች መገደላቸውን ነዋሪዎችና የአካባቢ የፓርላማ ተመራጮች ለሚዲያ ተናግረዋል። ቢቢሲ ያነጋገራቸው ነዋሪዎችና የፓርላማ አባሉ ዶክተር መብራቱ አለሙ እንደሚያስረዱት ታጣቂዎቹ በግልገል ከተማ ተኩስ የከፈቱት ለአርብ ሚያዝያ 16 2018 አጥቢያ 11 ሰዓት ገድማ ላይ ነው። ታጣቂዎቹ ግልገል በለስ ከተማን ከበው ከፍተኛ ጥቃት መክፈታቸውን የሚገልጹት ዶክተር መብራቱ ዋና ኢላማ የነበረው ግን በከተማዋ የሚገኘው ማረሚያ ቤት መቆጣጠር እንደነበር ተናግረዋል። ቢቢሲ ያነጋገራቸው ነዋሪዎችም ማረሚያ ቤቱ ላይ ጥቃት መከፈቱን ጠቅሰዋል። አንድ ነዋሪ የጉሙዝ ታጣቂዎች ናቸው ለመግባት የሞከሩት ማረሚያ ቤት አካባቢ የራሳቸው አባላት ለማስፈታት ሞክረዋል ብለዋል። ሌላኛው ነዋሪ ጥቃቱን የከፈቱት በጉሙዝ ታጣቂዎች መሆኑን ጠቅሰዋል። የህዝብ ተወካዮች ምክር ቤት አባሉ ዶክተር መብራቱ አለሙ በበኩላቸው ከጉሙዝ ሰላም ተመላሽ ውስጥ ያልተስማሙ በሰላም አንመለስም ካሉ ወገኖች ውስጥ እንደሆነ ነው ያለኝ መረጃ የሚያሳየው፣ ግን ከሌሎች የታጠቁ ቡድኖች ጋር አብረው እንደመጡ መረጃ አለኝ ብለዋል። አንድ ነዋሪ እንደገለጸው ደግሞ ታጣቂዎቹ ተኩስ ለመለዋወጥ የጀመሩት ከማረሚያ ቤት ፖሊስ ጋር ሲከሆነ በኋላ ፖሊስ፣ ሚኒሻና ፌዴራል ፖሊስ ለተከፈተው ጥቃት ምላሽ ሰጥተዋል ተብሏል። ታዲያ ከታጣቂዎቹ በኩል 2 ሰዎች መገደላቸው የተሰማ ሲሆን በዚህም ተኩስ ታዲያ የከተማዋ ቄራ የሚገኘው ስፍራ ከማረሚያ ቤቱ ጋር ተቀራራቢ በመሆኑ 7 የቄራ ድርጅት ሰራተኞች መገደላቸውን ቢቢሲ ዘግቧል። የአሜሪካ ተደራዳሪዎች ለሰላም ንግግር ወደ ፓኪስታን ሊጓዙ ነው ተብሏል። ኢራን ደግሞ የታቀደ ቀጥተኛ ንግግር የለም ብትልም የውጭ ጉዳይ ሚኒስትሯ ግን ከፓኪስታን ጦር አዛዥ ጋር በኢስላማባድ መክረዋል። አሜሪካ ታዲያ አዲስ የኢራን ነዳጅ መሰረት ያደረገ ማዕቀብ ጥላለች። የአሜሪካ ተደራዳሪዎች ለሰላም ንግግር ወደ ፓኪስታን ሊጓዙ መሆኑን ቢቢሲ ዘግቧል። የኢራን ውጭ ጉዳይ ሚኒስትር አባስ አራንግቼ ትላንት ምሽት ከፓኪስታን የደረሱ ሲሆን የፕሬዚዳንት ትራምፕ አስተዳደርም 2 ተደራዳሪዎችን ወደ ዋና ከተማ ኢስላማባድ እንደሚልክ ገልጿል። እንደ ዋይት ሀውስ ገለጻ የትራምፕ ልዩ መልእክተኛ ስቲቭ ዊትኮፍና አማቻቸው ጃሬድ ኩሽነር ቅዳሜ ኢስላማባድ የሚበሩ ሲሆን ኢራን በአካል መነጋገር ስለፈለገች ነው ብለዋል። ንግግሩ ውጤታማ የሚሆን ከሆነ የተደራዳሪ ቡድን መሪ የሆኑት የአሜሪካ ምክትል ፕሬዚዳንት ጄዲ ቫንስ ወደ ፓኪስታን ለመጓዝ ዝግጁ መሆናቸውን የዋይት ሀውስ ፕሬስ ኃላፊ ካሮላት ሌቨን ተናግረዋል። በኢራን የውጭ ጉዳይ ሚኒስቴር በኩል የወጣው መረጃ ከዚህ የተለየ ነው። ከኢራን የውጭ ጉዳይ ሚኒስትር አባስ አራንግቼ አርብ ምሽት ኢስላማባድ መድረሳቸውን የገለጸው መስሪያ ቤቱ ቃል አቀባይ እስማኤል ባቃይ ሚኒስትሩ ከፓኪስታን ከፍተኛ አመራሮች ጋር ተወያይተዋል ብሏል። አክለውም በኢራንና በአሜሪካ መካከል እንዲካሄድ የታቀደ ስብሰባ የለም፣ የኢራን ምልከታዎች ለፓኪስታን ይቀርባሉ ሲሉ የቴህራን ባለስልጣን ከአሜሪካ ተደራዳሪዎች ጋር በቀጥታ እንደማይነጋገሩ አመላክተዋል። አርብ ዕለት ከጋዜጠኞች ጋር ቆይታ የነበራቸው የዋይት ሀውስ ቃል አቀባይ ሌቫንት እንደተናገሩት ደግሞ ፕሬዚዳንት ትራምፕ ተደራዳሪዎችን ወደ ኢስላማባድ የላኩት ኢራናውያንን ለመስማት ነው ብለዋል። ትራምፕ ሁሌም ለዲፕሎማሲ እድል ለመስጠት ፈቃደኛ ናቸው ሲሉም ጠቅሰዋል። በእርግጠኝነት ባለፉት 2 ቀናት ከኢራን ወገን በኩል የተወሰነ መሻሻል ተመልክተናል ብለዋል። በኢስላማባድ የሚገኘው የኢራን ኤምባሲ ግን የውጭ ጉዳይ ሚኒስትሩ አራግቺ በፓኪስታን ጉዟቸው ያቀዱት የሁለትዮሽ ጉዳዮችን ለመገምገምና ቀጠናዊ ሁኔታዎችን ለመወያየት እንደሆነ ገልጸዋል። አራግቺ ከፓኪስታን በተጨማሪ ወደ ኦማንና ሩሲያ እንደሚጓዙም ተሰምቷል። ከዚህ አስቀድሞ አሜሪካ ፕሬዚዳንት ዶናልድ ትራምፕ ባለስልጣኖቻቸው ኢራን ውስጥ አሁን ኃላፊነት ላይ ካሉ ሰዎች ጋር እየተደራደሩ መሆኑን ተናግረው ነበር። ኢራን መደራደሪያ አቅርባለች፣ እንመለከተዋለን ብለዋል። ቀርቧል ስላሉት የድርድር ነጥቦች ግን ዝርዝር አልተናገሩም ሲል ቢቢሲ ዘግቧል። የአሜሪካ ውጭ ጉዳይ መስሪያ ቤት የኢራን ህገወጥ የነዳጅ ማዕከል ማስተጓጎል የሚያስችል ቆራጥ እርምጃ እየወሰደ መሆኑን ገልጾ
አዲስ ማዕቀብ ዛሬ ጥሏል። የአገሪቱ ግምጃ ቤት የዚህ እርምጃ አካል የሆኑ አዲስ ማዕቀቦችን ዛሬ ይፋ አድርጓል። ማዕቀቡ የጣለው ዋናና ገለልተኛ የቻይና ነዳጅ ማጣሪያ ላይ እንዲሁም በሌሎች 40 ገደማ ኢላማዎች እንደሆነም ተሰምቷል። በግምጃ ቤቱ ድረገጽ ላይ የወጣው መረጃ እንደሚያሳየው ከቻይናው ነዳጅ ማጣሪያ በተጨማሪ ሌሎች 40 ገደማ የሚሆኑ ተቋማትና የነዳጅ ጫኝ መርከቦች ማዕቀብ ዝርዝር ውስጥ ተካተዋል። አዲሶቹ ማዕቀቦች ለኢራን የነዳጅ ኤክስፖርት ወሳኝ የህይወት መስመር እንደሆኑ ግምጃ ቤቱ ገልጿል። የግምጃ ቤት ኃላፊው ስኮት ቤሰንት በኤክስ ገጻቸው ላይ ባሰፈሩት ጽሑፍ አሜሪካ ከኢራን አገዛዝ ጋር የተገናኙ ማናቸውም የፋይናንስ መስመሮች ኢላማ ታደርጋለች ብለዋል። ከዚህ ጋር በተያያዘ ግምጃ ቤቱ $344 ሚሊዮን የሚያወጣ ዲጂታል ገንዘብ ወይም ክሪፕቶ ከረንሲ ማገዱን ገልጿል። የውጭ ጉዳይ መስሪያ ቤቱ በበኩሉም እነዚህ ማዕቀቦች የኢራን አገዛዝ መካከለኛው ምስራቅ ለሚያከናውናቸው ቀጠናዊ መረጋጋትን የማያናጉ ተግባራት የሚውሉ የገቢ ምንጮችን ያቋርጣሉ ሲል መናገሩን ቢቢሲ ዘግቧል። የተወደዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች መረጃዎቻችን እነዚህ ነበሩ። መልካም ጊዜ እመኛለሁ።